ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ ባለ ልምድና ባለ ተሰጥኦ የሆኑ ሁለት ተጫዋቾችን ወደ ስታንፎርድ ብሪጅ ለማምጣት ከየክለቦቻቸው ጋር ስምምነት ላይ ደርሷል። ቼልሲ ፉትቦል ክለብ ጆርዳን ሄንደርሰንን ከብሬንትፎርድ እንደዚሁም ዳኒ ዌልቤክን ብራይተን ለማስፈረም ከተጫዋቾቹም ጋር እንደዚሁም ከክለቦቻቸውም ጋር ሙሉ ስምምነት ላይ ደርሷል። የሕክምና ምርመራቸውን አጠናቀው ለቼልሲ በይፋ ፊርማቸውን ያኖራሉ ተብሎ ይጠበቃል። ይህንን ጉዳይ በቀዳሚነት እንመለከታለን። ከዚህ ጋር ተያይዞ ቼልሲ እነዚህን ሁለት እድሜያቸውን የገፉ ተጫዋቾችን ማስፈረሙን ተከትሎ የተለያዩ ሀሳቦች በበጎም በኩል እንደዚሁም በፖዚቲቭም በኔጌቲቭም በኩል የተለያዩ ሀሳቦች እየተሰነዘሩ ይገኛሉ። ለመሆኑ ቼልሲ እነዚህን ተጫዋቾች ለማስፈረም የተገደደው በምን ምክንያት ነው? ቼልሲ እነዚህን ተጫዋቾች ሊያስፈርም የቻለበት 6 ምክንያቶች ምንድን ናቸው የሚለውን ጉዳይ እንመለከታለን። በሌላ ዜና የቼልሲ የፊት መስመር ተጫዋች የሆነው ሊያም ዴላፕ ፈላጊዎቹ እየበዙ ይገኛሉ። ኤቨርተን ሊያም ዴላፕን ለማስፈረም ከፍተኛ እንቅስቃሴ እያደረገ ይገኛል። አሁን ደግሞ እንደዚሁ ሌላኛው ክለብ ሊድስ ዩናይትድ የሊያም ዴላፕ ፈላጊ ሆኖ ብቅ ብሏል። ስለዚህ መረጃ የማጋራችሁ ነገር ይኖራል። እንደዚሁም ሌላኛው የቼልሲ የፊት መስመር ተጫዋች የሆነው ኒኮላስ ጃክሰን ወደ አስቶን ቪላ ሊሄድ የሚችልበት እድል እንዳለ እየተገለጸ ይገኛል። እነዚህንና ሌሎች ዘገባዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የዝውውር ዘገባ እናገኛለን። ቼልሲ ፉትቦል ክለብ አንጋፋዎቹን ሁለት ተጫዋቾችን ወደ ስታንፎርድ ብሪጅ ለማምጣት ከየክለቦቻቸውና ከእንደዚሁም ከተጫዋቾቹ ጋር ሙሉ ስምምነት ላይ ደርሷል። ጆርዳን ሄንደርሰን የመጀመሪያው ተጫዋች ነው። እንደዚሁም ዳኒ ዌልቤክም እንደዚሁ ቼልሲ ሁለቱን ተጫዋቾች ለማስፈረም ሙሉ ስምምነት ላይ ደርሷል። እንደዚህ ሄንደርሰን የብሬንትፎርድ ተጫዋች እንደነበረ ይታወቃል። ነገር ግን ከብሬንትፎርድ ጋር ቼልሲ ባደረገው ስምምነት የነበረውን አቋርጦ ወደ ቼልሲ ሊመጣ እንግዲህ ከክለቡም ጋር እንደዚሁም ከተጫዋቹም ጋር ሙሉ ስምምነት ላይ ደርሷል። ቼልሲ በነፃ ዝውውር ነው ሄንደርሰንን ወደ ስታንፎርድ ብሪጅ የሚያስመጣው። በሌላ በኩል እንደዚሁ የፊት መስመር ተጫዋች የሆነው ዳኒ ዌልቤክም እንደዚሁ ቼልሲን እንደሚቀላቀል ተረጋግጧል። የሱ የዝውውር ሂሳብ በይፋ አልተገለጸም። ነገር ግን እስከ 9 ሚሊዮን ፓውንድ ያህል ሊጠጋ እንደሚችል ነው የተገለጸ የሚገኘው። ብራይተንም እንደዚሁ ዳኒ ዌልቤክን ለመልቀቅ እና ወደ ቼልሲ እንዲገባ ሙሉ ፍቃዱን ሰጥቷል። እንግዲህ እነዚህ ሁለት እድሜያቸው የገፉ ተጫዋቾች ቼልሲን መቀላቀላቸውን ተከትሎ በርካታ ሀሳቦች እየተሰነዘሩ ይገኛሉ። በርካታ የስፖርት ተንታኞች፣ የእግር ኳስ አፍቃሪያን በተለያየ ስሜት ሆነው ሀሳባቸውን እየገለጹ ይገኛሉ። አንዳንዶች ቼልሲ እነዚህን ተጫዋቾች ማስፈረሙ ተጠቃሚ ያደርጓል ሲሉ፣ ሌሎች ደግሞ እንደዚሁ ቼልሲ ምን አስቦ ነው ለምን እነዚህ እድሜያቸው የገፉ ተጫዋቾችን ሊያስፈርም ቻለ የሚለውን ጉዳይ እያነሱ እየተወዛገቡበት ይገኛሉ። አሁን ላይ እንግዲህ ቼልሲ እነዚህን ሁለት አንጋፋ ተጫዋቾችን ለማስፈረም የፈለገበት 6 ዋና ዋና ምክንያቶችን እንደሚከተለው የማቀርብላችሁ ይሆናል። የመጀመሪያ ላይ የምናገኘው ቼልሲ በዋናነት እነዚህን ተጫዋቾች ማስፈረም የፈለገበት ምክንያት የመሪነት ልምድ ስላላቸው ቼልሲ ያንን የመሪነት ልምዳቸውን ለመጠቀም ነው። እንግዲህ ቼልሲ አብዛኛው ወጣት ተጫዋቾች እንደሆኑ ይታወቃል። አብዛኞቹ ስሜታዊ ናቸው። ይሄ ምንድነው በጣም መረጋጋት ይጎላቸዋል። እንደዚሁም በቼልሲ ቤት ያለው የመልበሻ ቤት ሁኔታም ጥሩ አይደለም። ከዚህ በፊት የነበረውን ነገር የምናስተውለው ነው። ስለዚህ ቼልሲ እነዚህ ሁለት አንጋፋ ተጫዋቾችን ወደ ስታንፎርድ ብሪጅ ያመጣበት ዋነኛ ምክንያት የመሪነት ልምዳቸውን በመጠቀም የቼልሲ ተጫዋቾችን እንዲያረጋጉ ለማድረግ ነው። ቼልሲ ባለፈው ዓመት በርካታ ቀይ ካርድ የተመዘገበበት ክለብ ሆኗል። በየጨዋታው አንዳንድ የቼልሲ ተጫዋቾች ቀይ ካርድ ሲመለከቱ አስተውለናል። ከፍተኛ የዲሲፕሊን ችግር እንደነበረ ግልጽ ነው። ይህም የሚያመላክተው ምንድነው? መሪ ባለመኖሩ ነው። አብዛኞቹ ወጣት አፍላ እድሜ ላይ የሚገኙ ስለሆነ ትክክለኛ መሪ ስላልነበራቸው ነው ቼልሲ እንደዚህ አይነት ዋጋ ሲከፍል የነበረው። በየጨዋታው እነዚህ ተጫዋቾች በቀይ ካርድ ከሜዳ መውጣታቸው ቼልሲ ኋላ በርካታ
ጨዋታዎች ከኋላ ጎል ተቆጥሮበት ሲሸነፍ አስተውለናልና በዋናነት እንግዲህ የመሪነት ልምዳቸውን የቼልሲ የመልበሻ ክፍል እንዲያረጋጉ ለማድረግ ነው ቼልሲ እነዚህን ሁለት ጉምቱ ተጫዋቾችን ለማስፈረም የተገደደው። ሁለተኛ ላይ የምናገኘው ዝቅተኛ የዝውውር ወጪ ስላወጣባቸው ነው። እነዚህ ተጫዋቾች ቼልሲ እጅግ ዝቅተኛ የተባለ ወጪ በማውጣት ነው እንግዲህ ወደ ስታንፎርድ ብሪጅ የሚያመጣቸው። ስለዚህ ቼልሲ ምንም የሚጎዳው ነገር የለም። ጆርዳን ሄንደርሰን በነፃ ዝውውር ነው ወደ ስታንፎርድ ብሪጅ የሚመጣው። ቼልሲ ወርሃዊ ደሞዙን ብቻ ነው የሚከፍለው። እንደዚሁም ዳኒ ዌልቤክም እንደዚሁ በተመሳሳይ በጣም ትንሽ ከ8 እስከ 9 ሚሊዮን ፓውንድ ከ9 እስከ 10 ሚሊዮን ፓውንድ ያህል በመክፈል ብቻ ነው ወደ ስታንፎርድ ብሪጅ ሊያመጣው ይቻሉ። ስለዚህ የተጫዋቾቹ የዝውውር ዋጋ እጅግ ዝቅተኛ በመሆኑ ቼልሲ ምንም የሚጎዳው ነገር የለም። ኢንፋክት ሊጠቀምባቸውና በደንብ ቼልሲ ቡድኑን ሊያረጋጉለት የሚችሉ በመሆኑ የዝውውር ወጪያቸው ዝቅተኛ መሆኑ አንዱ ወደ ስታንፎርድ ብሪጅ እንዲያመጣቸው ያደረገ ጉዳይ ነው። ሌላው ለአጭር ጊዜ መፍትሄም ሁነኛ ሆነው ያገለግላሉ። ምክንያቱም ቼልሲ አሁን ላይ እንግዲህ በዝውውር መስኮት ላይ በርካታ ተጫዋቾችን ወደ ስታንፎርድ ብሪጅ እያመጣ እንደሆነ ይታወቃል። ነገር ግን ከዚህ በኋላ ዣቪ አሎንሶ ቼልሲን እንደ አዲስ ተረክቦ ቡድኑን እያሰለጠነ ይገኛል። ስለዚህ የቱጋ ክፍተት አለ፣ የቱጋ መሻሻሎች ይገባቸዋል የሚለውን ነገር እንደዚሁም የትኛው ተጫዋች ወደ ስታንፎርድ ብሪጅ መምጣት አለበት የሚለውን ነገር ለመተንተን አጭር ጊዜ ነው ያለው። ስለዚህ ልምድ ያላቸው የተፈተኑ ተጫዋቾችን ለጊዜ ወደ ስታንፎርድ ብሪጅ በማምጣት በጊዜያዊነት በማሰለፍ በቀጣይ ግን ሌላ ሁነኛ ተጫዋቾችን ወጣት ተጫዋቾች እንዲተኳቸው ሊያደርግ ይችላል ማለት ነው። ስለዚህ የአጭር ጊዜ መፍትሄ ለማፈላለግ በሚል ነው እንግዲህ ወደ ስታንፎርድ ብሪጅ እነዚህን ተጫዋቾች ሊያመጣቸው የቻለው። ሌላው አራተኛ ላይ የምናገኘው ምንድነው ቼልሲ ባለፈው ዓመት በወጣቶች የተገነባ ቲም እንደነበረ ይታወቃል። በተለይ አሁን የቼልሲ ባለቤቶች ቼልሲን ከተረከቡ በኋላ ወጣት ተኮር ሆነው ነው እንግዲህ በርካታ ታዳጊ ልምድ የሌላቸውን ተጫዋቾች ሲያስፈርሙ ነበረ። በዛም ውጤት እናመጣለን ብለው አስበው ነበር። ነገር ግን የተገኘው ውጤት የተገላቢጦች ነው። 10ኛ ደረጃ ላይ ነው ቼልሲ ሊያጠናቅቅ የቻለው። ይህም የሚያመለክተው ምንድነው የቼልሲ ፕሮጀክት የያዘው አቋም ትክክል እንዳልነበረና በወጣቶች ብቻ መገንባት እንደሌለበት ያመላከተ ነው። ቼልሲ ከዩሮፓ ሊግ፣ ከሻምፒየንስ ሊግ፣ ከሌሎች የአውሮፓ ውድድሮች ሁሉ ተጠራርጎ ነው የወጣውና ይሄ በወጣቶችና በታዳጊዎች ብቻ የመጫወቱ ጉዳይ ቼልሲን ገደል የከተተው በመሆኑ የተወሰነ የፖሊሲ ለውጥ ወይም ደግሞ የፕሮጀክት ለውጥ ለማምጣት በማሰብ ነው ቼልሲ እነዚህን ሁለት እድሜያቸውን የገፉ ተጫዋቾችን ሊያስፈርም የቻለው። ሌላው የቡድኑ ቅርጽ እስኪስተካከል ድረስ በእነዚህ ተጫዋቾች ለመጠቀም በማሰብ ነው። እንደዚሁም እነዚህ ተጫዋቾች የአሸናፊነት ባህል አላቸው። እነዚህ ሄንደርሰን ከዚህ በፊት በሊቨርፑል በሌላ ክለቦች ላይ ውጤታማነቱን ያስመሰከረ ተጫዋች ነው። ዳኒ ዌልቤክም ከዚህ በፊት በማንቸስተር ዩናይትድ፣ በአርሰናል፣ በሌሎች ክለቦች ላይ ተጫውቶ ጥሩ ልምድ ያገኘ ተጫዋች ነውና ቼልሲ እንግዲህ የነዚህን የአሸናፊነት የዋንጫ ታሪክ ባህል ያላቸው ተጫዋቾች በመሆናቸው ያንን የአሸናፊነትን ባህል ለማምጣት በማሰብ ነው እንግዲህ በእነዚህ 6 ምክንያቶች ቼልሲ እነዚህን ተጫዋቾች ወደ ስታንፎርድ ብሪጅ ሊያመጣቸው ችሏል። በርካታ የስፖርት ተንታኞችም ሀሳባቸውን እየገለጹ ይገኛሉ። እነ ጋሪ ኔቨል የነዚህ ተጫዋቾች መምጣት ቼልሲን ያጠናክረዋል ሲል ሀሳቡን ገልጿል። እንግዲህ እነዚህ ተጫዋቾች ቼልሲ ወደ ስታንፎርድ ብሪጅ ማምጣቱ ቼልሲ በምንም መልኩ ሊጎዳ አይችልም። ስለዚህ እነዚህ ከላይ በጠቀስኳቸው ምክንያቶች ቼልሲ እጅግ ተጠቃሚ ይሆናል ብዬ አስባለሁ። ወደ ሌላኛው ዘገባ ስንሸጋገር የቼልሲን የፊት መስመር ተጫዋች የሆነውን ሊያም ዴላፕን የተመለከተ ዘገባ እናገኛለን። ቼልሲ በክረምቱ የዝውውሩ መስኮት ይለቃቸዋል ተብሎ ከሚታሰቡ ተጫዋቾች መካከል አንዱ ሊያም ዴላፕ ነው። ሊያም ዴላፕ አሁን ላይ በርካታ ክለቦች ፈላጊዎቹ ሆነዋል። ኤቨርተን አለ። ኤቨርተን ልጁን ወደ ጉዲሰን ፓርክ ለማስኮብለል ጥረት እያደረገ ይገኛል። አሁን ደግሞ እንደዚሁ ሊድስ ዩናይትድም የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ቼልሲ የሚፈልገው ያህል የገንዘብ መጠን ካልቀረበለት በስተቀር የመሸጥ ፍላጎት የለውም። ከዚህ በፊት በርካታ ክለቦች ጥያቄ አቅርበው ሆልድ አድርጎታል ወይም ደግሞ ይዞታል። ሊድስ ዩናይትድ ምናልባት ገፋ ብሎ መጥቶ እስከ 35 ሚሊዮን ፓውንድ ያህል መክፈል የሚችል ከሆነ ቼልሲ ሊሸጠው ይችላል። ኤቨርተንም ብርቱ ፉክክር እያደረገ ይገኛል። የተሻሻለ ዋጋ የሚያቀርብ ከሆነ ሊያም ዴላፕን የሚያገኝበት እድልም ሊኖር ይችላል።
ዞሮ ዞሮ እንግዲህ ቼልሲ ይህንን ተጫዋች የመሸጥ ፍላጎት አለው ትክክለኛ ዋጋ የሚቀርብለት ከሆነ ማለት ነው። ኤቨርተን የተሻለ ሊያም ዴላፕን የመውሰድ እድል እንዳለው ነው እየተገለጸ የሚገኘው። ሌላው እንደዚሁ ኒኮላስ ጃክሰንን በተመለከተ አንዳንድ መረጃዎች እየወጡ ይገኛሉ። አስቶን ቪላ በውሰት ኒኮላስ ጃክሰንን የመውሰድ ፍላጎት አለው እየተባለ ይገኛል። ነገር ግን በቼልሲ በኩል ምንም የተሰጠ ማብራሪያ የለም። ቼልሲ ኒኮላስ ጃክሰንን በቋሚነት ነው መሸጥ የሚፈልገው። ነገር ግን አሁን ባለው ሁኔታ እንግዲህ አስቶን ቪላ በውሰት እንዲሰጠው ጥያቄ ለማቅረብ እየተዘጋጀ እንደሆነ እየተገለጸ ይገኛል። እንግዲህ በቼልሲ ቤት በዋናነት የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ